ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ዛሬ እንግዲህ አየሩ ከበድ ብሏል። ካሜራን እየወለወልኩ ነው። እስቲ ከዚህ ቀደም አሳይቻችኋለሁ ይሄን አካባቢ ምን ይመስላል የሚለውን። መንገዱ አሁን ጽድት ያለ ይመስላል። ይሄ እንግዲህ የኤፍቢ ጀርባ ያለው የኳስ ሜዳው ነው። ኦልሞስት አሁን ተጠናቋል። ከዚህ ቀደም እየተሰራ ሳይቻችሁ ነበረ። ከሱ ይልቅ ደግሞ ጥሩ የሆነው ይሄ ውጪው ግንብ ነበር ድሮ ታስታውሱ ከሆነ። ይሄ በግንብ የታጠረ ነበር፣ ውስጡ አይታይም ነበረ። አሁን ግን በሽቦ ነው። መንገደኛ ሁሉ ወደ ውስጥ ማየት ይችላል። ወደ ውስጥ ሲታይም አርቲፊሻል ሳር ተነጥፏል፣ ያምራል። ከዛ ባሻገር ደግሞ ውጭ ይሄን የምታዩት ዝናብ እያካፋ ነው። በነገራችን ላይ በዝናብ ነው ዎክ ኤንድ ቶክ እየሰራሁ ያለው ዛሬ። ወደ ላይ ሲታይ የሚመስለው ላሳያችሁ። ዝናቡ በስሱ ያካፋል። ጃንጥላ ማሊያስኩ እንግዲህ አላስኪድ እስኪ ድረስ ወደ ታች እስኪ ግራ ቀኙን እያየን ለመሄድ እንሞክራለሁኝ። ይሄ ከዚህ ቀደም እንደዚህ አልነበረም፣ አዲስ ነገር አለ። ይሄ በግራ በኩል የምታዩት ሳሩ እንደዚህ ግሪን አልነበረም። አሁን ለአንድ ሳምንት ለሁለት ሳምንት ነው ይሄ ኔቱ የሚለብሰው። ጠንከር ይላል። ፀሐይና ዝናብ መከላከል መቋቋም እስኪችል ድረስ ነው ይሄ ኔት የሚለብሰው። ከዛ በኋላ ይነሳል ማለት ነው። እንግዲህ ቁልቁል ወደ 6 ኪሎ አደባባይ ርቀት ይታያችኋል። እየታደሰ እሱም ዙሪያውን ታጥሮ ነበረ። ምን ይመስላል የሚለውን እስኪ እዛው ጠጋ ስንል ዝናቡ ካስኬድን ለማየት እንሞክራለን። ልወዘወዘ በእግሬ ዎክ ኤንድ ቶክ ላይ ናችሁ። ይሄ ድባብ እንግዲህ ታስታውሳላችሁ። ድባብ ነው። ድባብ አጥሩ ተነስቶ በጣም ብዙ ጊዜ እንግዲህ አጥሮች ናቸው እንትን የሚያጠፉት። አጥሩ ተነስቷል። የላይኛው የኤፍቢ ነው ዩኒቨርሲቲው። ይሄ ታጥሮ ተነስቷል። ስለዚህ ሰው በዚህም ሊገባ ይችላል። ለሰው መራመጃ ወኮ ያለው። ከዛ ባሻገር ደግሞ እዚህ መቀመጫዎችም አሉ። ደስ የሚሉ መቀመጫዎች አሉ። ዝናብ ነው አሁን። በእርግጥ አበቦቹ እንደምታዩቸው ናቸው። አርቲፊሻል አበባ ነው የሚመስለው፣ ግን የተፈጥሮ አበቦች ናቸው። እንዲህ በዝናብ ነው እንግዲህ አንዳንዴ የምሰራው። አያችሁ፣ እረፍት ሲገኝ ዝናብ የለ ፀሐይ የለ። ታዲያ ስቲከሯን መግዟ። እናንተም ስቲከር በመግዛት እኮ ማበረታታት ይቻላል። ከዚህ ቀደም እንደሱ ያደረጉ ወንድሞች አሉ። ኤፍቢ ድባብ ተደብቆ ነበር ውበቱ። አጥር ስለነበረ ወደ ውስጥ ማየት አይቻልም። የግድ ውስጥ መግባት ነበረባችሁ። በተፈጥሮ ደግሞ ድባብ ረዘም ያለ ጊዜ እንግዲህ ታውቁታላችሁ። ዛፎች አሉት። ቀደም ሲልም ዙሪያው ዛፎች አሉ። የቆዩ ዛፎች እንደምታዩቸው በግራ በኩል ይታያችኋል። እቺ መንገዱ የእግረኛ መንገድ አላለቀችም። እቺ ትንሽ መሰራት ይገባታል። እየተሰራ ነው። ይሄ እንግዲህ ስታርታፕ ሆኗል። አሁን ድባብ አጥር የለም። በቃ ውስጡ በደንብ ይታያል። ዛፎች በፊትም የቆዩ ዛፎች አሉት። ከስር ብቻ ነው ሳር በመትከል ለማሳመር የተሞከረው። በቃ አሁን አዲስ አበባ ላይ ያየሁት እንግዲህ ብዙ ጊዜ ቤቶች በትልቅ ግንብ ሲታጠሩ ውስጡ አይታይም፣ ንጹህም ላይሆን ይችላል ውስጡና እሱ ራሱ ውበት የቀነሰ ሆኖ ነው ይታየኝ። አሁን እሱ ሲነሳ ብዙ ቦታዎች ውበታቸው መጥቷል። አሁን ድባብን አይታችኋል። ከድባብ ባሻገር ደግሞ ይሄ የንብረት ግዢ ነው። የንብረት ማስወገጃ መስሪያ ቤት አለ። ይቅርታ፣ ይሄ እንግዲህ
ካሜራዋ ላይ ዝናብ ሲያርፍብኝ ሶለውላት የሆነ ምስል ይመጣባችሁ ይችላል። ይቅርታ ብያለሁ ከወዲሁ። ካፌያው ካሜራው ሌንስ ላይ ሲያርፍብኝ ነው እንደዚህ ማድረገው። ይሄ ራሱ መስሪያ ቤቱ ግንብ ነበር። መስሪያ ቤቱ እንደውም ከውጭ አይታይም ነበር። አዲስ አበባ ዩኒቨርሲቲ እንግዲህ በርቀት ስታዩት 6 ኪሎ ካምፓስ ነው ይሄ። እዚህ ተማራችሁ እንግዲህ በዚህ የተመላለሳችሁ ብዙ ትዝታ አለባችሁ ብዬ አስባለሁ። ይሄም አጥር የለውም። የእግረኛ መንገዱ ከመስሪያ ቤቱ የሚለየው ሳሯ ነች እቺ ድንበር ሆና። ስለዚህ ሳር ካረገጥን በውጭ በኩል ያለው ነው። ሳሩን ረግጠን ካለፍን መስሪያ ቤቱ ቅጥር ግቢ ውስጥ ገብተናል ማለት ነው። ይሄት እንደምታዩት መስሪያ ቤቱ ውስጡን በቃ ለአይን የሚማርክ ለማድረግ ጥረት እያደረጉ ነው የሚገኙት። የሚታየው ነው እንግዲህ በርግጥ ብዙ ማብራሪያ ያስፈልገው ቦታውን ብቻ መጠቆም ነው። ይሄ ፕላን ነው፣ ፕላን መምሪያ ሚኒስቴር መስሪያ ቤቱ ነው። ይሄ ፊት ለፊት የምታዩት። ይሄኛው ደግሞ ንብረትና ግዢ ማስወገድ ነው ምናምን የሚባል መስሪያ ቤት ነው። ስለዚህ አጥር አይኖረውም ማለት ነው። ይሄ መግቢያ መሰለኛ የተሰራው አስፋልት እኛ ሀገር እንዲህ ነው እንግዲህ አንዴ ሲሰራና ከዛ በኋላ እንደገና ሀሳብ መጥቶ አሁን እያፈረሰ ነው። እዚህ ጋር የምታዩት ወደ ውስጥ መግቢያ ለመስራት መሰለኝ በዚህ በኩል በሩ በታች በኩል ነው እዚህ የተሰራው አስፋልት እንደገና እየነቀለ ነው። በዚህም በኩል እንግዲህ ወይ በያኛው መግቢያ ሆነ ይሄኛው መውጫ ላይ ያደረጉት ነው ፊት ለፊት። ፕላኑ አሰራሩ ቤቱ ግን በዚህ ነበር የሚመስለው። ቤት በር መኖር የነበረበት እዚህ ነው የሚመስለው። በታች በኩል ስንደርስ አሳያችኋለሁ። በር አለው በዛ በኩልም። ከዛ ባሻገር ግን ሁሉም ተቋማቶች እንደዚህ ቢሆኑ ምን በካሜራ መጠበቅ ይቻላል። በሴኩሪቲ ካሜራ አድርጎ በር ላይ ሆኖ አንድ ሰው ፒሲ ላይ ቁጭ ብሎ መቆጣጠር ይችላል። ሰውም ደግሞ አሁን እንደዚህ እግረኛም ወደዚህ ወደ ሳሩ አይገባም። ይሄን ሳር እያየ መቼም መስሪያ ቤት ገብቶ ስም ይዘርፍ ሌባ አለ ሰብቻ አላውቅም። መስሪያ ቤት እዛ መስሪያ ቤት ሰራተኛ ካልሆነ ይሄ አዲስ የተገነቡ ናቸው። አዲስ አበባ ዩኒቨርሲቲ ዲዛይኑ እንዴት አያችሁት? እስኪ ኮሜንት ላይ ምን አይነት ዲዛይን ነው? ፊት ለፊት የሚታያችሁ 6 ኪሎ ጋር ያለው ሐውልት ታጥሮ ነበረ። እድሳቱ ምንድነው እያል ነበር፣ ግን እድሳቱ ምንም እንትኑ ላይ ሳይሆን ዙሪያውን ግሪን ለማድረግ ነው። በዙሪያው ላይ አበቦችን በመትከል እንደዚህ በግንብ ፍሬም ነገር አድርገው አበባ የተከሉ ታጥሮ ረጅም ጊዜ ታጥሮ ነበርና ምንድን እየተሰራ ነው ብለን ነበረ፣ ግን አሁን ሳየው አበቦች ናቸው። ዝናቡ ትንሽ እየበረታ ነው እንግዲህ። እስኪ ትንሽ ታግሽ ወደ ታች ትንሽ ለመውረድ ሞክራለሁ። እስከወደዳችሁ እስከፈቀዳችሁ በልባችሁ ጃንጥላ ይዛችሁ ተከተሉኝ። እዚህ ጋር ከርቡ ጋር ደግሞ ይሄ መስሪያ ቤት በጣም ሰፊ ቦታ ነበር የያዘው። እንግዲህ ሁሉ መስሪያ ቤቶች ግን እንደዚህ አይነት ነገር ሰርተው ለፐብሊኩም የሚጠቀምበት ቢሆን መልካም ነው። ሰብሰብ ካለ በኋላ ይሄ አጥሩ እንደምታዩት ፈርሶ እዛው በግቢው ውስጥ ውብ ለማድረግ ተሞክሯል። ከዛ ባሻገር ደግሞ ቆረስ ተደርጎ ለመዝናኛ የምትሆን እዚህ ጋራ ይሄ አሁን ሰራተኞች እየወጡ ነው። እዚህ ጋር መዝናኛ ነገር አለች፣ ግሪን ተደርጓል ቦታው። እዚህ ጋር ላሳያችሁ እስኪ። ይሄ እንደምታዩት ሳር ተተክሎ እዛ ጥግ ጋራ እንደ ካፌ ነገር እየተሰራ ነው። አላለቀም። ይሄ እንግዲህ አጥሩ እዚህ ድረስ ነበር የዚሁ ፕላን።
አሁን ግን በቆርቆሮ ወደዛ ተከፍሎ ለፐብሊክ ለህዝብ የሚሆን አለ። እንግዲህ አደባባይ ላይ ብዙ አደባባዮች ላይ አለ። ሜክሲኮም አለ እንደዚህ ሰዎች መቀመጫ ያደርጋል። ሰዎች ገብተው የሚዝናኑበት ጥግ ሁለት ቦታ ላይ አለ እንግዲህ ካፌ የሚመስሉ ነገሮች በዛኛው ጥግና መሃል ላይ ካፌ አገልግሎት ለመስጠት የተዘጋጁ ይመስላሉ። እንግዲህ ሲያልቁ ነው ትክክለኛውን የምናውቀው። ሐውልቱ ስር ያሉት እንግዲህ በደንብ ላይ ታያችሁ ይችላል። ኔት ለብሰዋል። ሳራ ግሪን ነው የተደረገው። ቆርቆሮ ውበቱን ደብቆት ነበረ። ዙሪያውን የታጠረው ቆርቆሮ አሁን ሲነሳ ቅልል ብሏል። ራሱ የሰፋ ይመስላል ቦታው ራሱ አደባባዩ። ውበት የሚያሳጣው እንግዲህ ከውጭ የሚታጠርበት መንገድ ነው አሁን ያየሁት ብዙ ነገር። ይሄም ግንቡ ሲነሳ በዚህ መልኩ ሲታጠር በግራ በኩል አሁን ያሳየኋችሁ ቅልል ብሏል። ፊት ለፊትም ስንሻገር ማሳያችሁ አንበሳ ግቢ እዚህ ፊት ለፊት የምታየው ቤት አለች። ከሷ ካፌ ነበረች። ከሷ ቤት ደግሞ ጎን አንድ ቤት ነበረ። ቀይ መስቀል ከነማ ፋርማሲው እንግዲህ አንስተውታል። ወደ ሌላ ቦታ ሄዷል ይመስለኛል። ግንቡ ዝግት የሚያደርግ ግንብ ነበር እንግዲህ የምታስታውሱት አንበሳ ግቢ ምንም ውበት የሌለው እሱ ተነስቶ አሁን እንደምታዩት ነው። ከውጭ ወደ ውስጥ በደንብ ይታያል። ምናልባት እንግዲህ ያኔ ከውጭ ነው ሰው አንበሳ እንዳያይ ሳይከፍል በነፃ እንዳያይ ታስቦ ሊሆን ይችላል። አጥሩ የቆየ አጥር ነው በነገሩ። ከላይ በኩልም ግን ይታይ ነበር። ድሮ ወደ ውስጥ ይታይ ነበር። በኋላ ቆርቆሮ አድርገው ጭራሽ ወደ ውስጥ ሰው እንዳያይ አድርገውትን ነበር። ውበቱን ደብቆ ነበር። አሁን ግን እየተጠናቀቀ ነው ያለው። ይቺን አሁን እንደ ስቶሪ እየተጠቀሙባት ነው። አጥሩ በቃ ይሄ ነው። ከአንድ ሜትር አይበልጥም። ውስጡ መራመጃ አለው። ካፌ አለ። በታች በኩል አሳያችኋለሁ። እና እንግዲህ ብዙዎቻችሁ ለምንድን ነው የማይዘጉት ብላችሁኛል። እሱ የኔም ጥያቄ ነው። መንገድ ላይ ድሬኔጅ ለመብራትም ሊሆን ይችላል። ፖዚቲቭ ነገሮች አሉ። ከተጠናቀቀ በኋላ ከፍቶ ነው እናያለን ብዙ ጊዜና ኮሜንት ላይ ብላችሁኛል። ይሄ ነገር አዎ ሰው ሊገባበት ይችላል ሳይ እኔ የምታዘበው ነገር ነው። ኮሜንት ሴክሽን ላይ ጽፋችሁልኛል ብዙ ጊዜ ምንድነው ይሄን ከሰሩ በኋላ የማይጨርሱት ነገር ተጠናቀቀ ሲባል እንደገና የተወሰነ ነገር እናያለን እንታዘባለን ብላችሁኛል። እኔም እንደሱ ነው የምታዘበው። ይሄ መንገድ አሁን እንደምታዩት ተጠናቋል። ግሪን ኤሪያውም አለ፣ ሁሉም አለ። ግን መሀል ላይ ያሉ ፖዚቲቭ ነገሮች እነኚህ ሳይዘጉ እንደዚህ አሁን ለምሳሌ አይነ ስውራን ሀሳብ ውስጥ ነው። አንዳንዴ ሰውም ጉዳት ሊያደርሱ ይችላሉ። ብዙ ቦታ ነው ይሄን የምትመለከቱት። እንግዲህ አለቀ የተባለ መንገድ ላይም መሀል ላይ ሳይከደን ተከፍቶ የምታዩት ነገር አለ። ረጅም ይዞታ ነው ያለው አንበሳ ግቢ። በነገራችን ላይ እንግዲህ አንበሳ ግቢ ማለት አይቻልም። አሁን አንበሳ ያለው አንበሳ ሳይኖረው አንበሳ ግቢ ማለት ስለማይቻል ሌላ ስም ሊሰጠው ይገባል። የሆነ መዝናኛ ቦታ ነው የሚሆነው። ካፌዎች አሉት። በጣም ግሪን ሆነዋል እንደምታዩት። መሀል ላይ ያለው ነበር የአንበሶቹ ቤት። እቺ መሀል ክቧ እዚህ ጋር እንደምታዩት አልተከደነም።
የምታዩት እንግዲህ ከላይ ጀምሮ ጠቅላይ ፍርድ ቤት ነው ላይኛው። ይሄ ወደታች ደግሞ ያለው ነጭ ይሄ ገንዘብ ሚኒስቴር ነው። እንግዲህ ሁለት ትልልቅ ተቋማቶች ናቸው ጎን ለጎን ያሉት። እዚህ ጋር አንድ መግቢያ አለ። ለሱ ነው መሰለች የተቆፈረችው ያልተሰራችው እግረኛ እንግዲህ ምቹ ለማድረግ ነው። እቺ ካፌ ነች አንዷ። ላይም አለ በዛኛው በኩልም እንደዚሁ ካፌ አለ። እዚህ ጋር ካፌ አለች። ፋውንቴን ነገር አለ እዚህ እንደምታዩት። ለልጆች መዝናኛም ቅድም አይታችሁታል። በዛ በኩል አለ። ይሄ ሁለገብ መዝናኛ ነገር ለማድረግ የታሰበ ነው የሚመስለው። ዝናቡ ትንሽ ቆም ያለ ካፌው ያለ ይመስላል። ስለዚህ ትንሽ መቀጠል አይቀርም። በስሱ ነው። ስታይል እያያችሁ ነው ፎቶ ፈልጌ አትልም ወይ ብሎኛል አንዱ ወደ ጎሮ ሲሄድ። ፈልጌ የጥላሁን ዘፈን አስታወስከኝ ብሎኛል። ኦኬ እንደቶኬ ዙረቴን አይቶ ነው። በዚህ ሰዓት በተለይ ያው ዝናቡ ካፊያው ካላስቸገረ እግር መንገድ አየሩ ስለሚቀዘቅዝ ሰውነታችን ደግሞ በእግር ስንጓዝ እየሞቀ ስለሚሄድ እኔ በጣም ደስ የሚለኝ ሰዓት ይሄ ሰዓት ነው። ምናልባት ግን ጃንጥላ መያዝ ያስፈልጋል። ጃንጥላ ሳልይዝ ነው የወጣሁት። አሁን እንግዲህ ክረምቱ እየመጣም አይደል? ከዚህ በኋላ ጃንጥላ ይዤ ነው እንግዲህ ወክ ማረገው። ይሄ በቃ ተጠናቋል። ይሄው እዚህ ጋርም አለ። እንግዲህ ለምን ምክንያት ይኖራቸውን አላውቅም። ሳይዘጉት የሚሄዱት ለምን እንደሆነ መንገዱ እንደምታየው ሰፊ ነው። ማኔጅ ያለመደረግ እኮ ነው እንጂ ይሄ አሁን ግንቡም አጥሩም ብዙም የገባ አይመስለኝም። ግን ማኔጅ የተደረገበት እዚህ ድረስ አጥር ነበር፣ የሚሄድበት ድረስ በሽቦ አጥር ነበር። ከዚያ በኋላ ነበር እግረኛው መንገዱ ዝም ብሎ ታጥሮ ወይ ሰው ገብቶ አይዝናናበት እንዲሁ ነበር። አሁን ግን ኦፕን ነው። መቀመጫ አለ፣ መግቢያዎች አሉ። የፈለገ ሰው ገብቶ ቁጭ ይላል። ባትቀመጥ እንኳን ስትሄዱ እያያችሁ የምትሄዱት እግረኛውን በዛ በኩል ይሄን አልኳችሁ እንግዲህ ይሄ በዛኛው በኩልም ልክ እንደዚህ በዚህ በኩል ማሳያችሁ በዛኛው በኩልም ልክ እንደዚህ አይነት እንደሆነ እንድታውቁልኝ እኩል በኩል ነው እየሰሩት የሚሄዱት። በርቀት አይታያችሁም እንጂ እቺ ህንጻ ታውቋታላችሁ። መካነ ኢየሱስ ህንጻ እዚህ ፊት ለፊታችን እንግዲህ እነ ውቅያኖስ እነ ዶንዶር አቢሲኒያ የሚባሉ ነበሩ። ይሄ ትልቅ ጌት ነው አያችሁት? የዩኒቨርሲቲው ነው። በዚህ በትልቅ ተደርጎ አሁን የተሰራው ይሄ የምታዩት መግቢያው እንደዚህ አልነበረም። ቴክኖሎጂ ስኩል ነው ኤዩ ይላል።
ፊት ለፊት እንግዲህ ቡልቶፕስ ከመድረሳቸው በፊት ወደፊት እዚህ ልክ አስፓልት ዳር ላይ የወጡ ዶንዶር፣ ውቅያኖስ፣ አቢሲኒያ የሚባሉ ካፌዎች ነበሩ። ብዙ ጊዜ ተማሪዎች ነበር የሚጠቀሙባቸው። እዚች ጋር ነው በቃ አስፓልት ዳር ላይ የወጡ ናቸው። አነስ አነስ ብለው የተሰሩ ናቸው ቤቶቹ። ትልቅ ግንባታም የላቸውም። በረንዳ አላቸው። ተረሱ ግን አሁን እነሱን ከቀጥሎ ደግሞ ብሉቶፕስ ነበረ። አሁን አንድ በግራ በኩል ያሉት ራዲካል ትምህርት ቤትና አንድ ደግሞ ቢዝነስ ሴንተር ሕክምና ተቋምም አለ በግራ በኩል ያሉት። ያኔ ግን እዚህ ጋር መንገዳችን ዳር ላይ እነዛ ካፌዎች ነበሩ። ይሄ ወደ መናገሻ ፍርድ ቤት መግቢያዋ ነች እቺ መንገዷ። ከሱ ቀጥሎ ቤቶች ነበሩ፣ ልብስ መሸጫ፣ ኮሚኒቲ ፖሊሲንግ ነበሩ እዚህ ጋር ይሄ ቦታ። አሁን ግን ትልቅ ቦታ ነው ለካ። እዚህ ጋር ቤቶች የነበሩ ቤቶች ፈርሰው አጼ ናኦር ትምህርት ቤት ነው ፊት ለፊት የሚታያችሁ። ይሄ ግሪነሪ ተሰርቷል። ይሄ አረንጓዴ ቦታ ለመዝናኛ ነው የሚሆነው። ቤቶችም ከታች አሉ፣ ግን ስራ የጀመረ አይመስለኝም። ይሄት እንደምታዩት ሰፊ ቦታ ነው የያዘው። ይሄን አላዩትም እስከዛሬ። ዳር ላይ ቤቶች አሉ እንዲህ እንደ ካፍቴሪያ አገልግሎት የሚሰጡ ይመስለኛል። በዛ በኩል መንገዱ ዳር ላይ ነው። የቅርስ ባለስልጣን ፊት ለፊት መግቢያዋ ቀደም ያሳያችሁ መናገሻ ፍርድ ቤት የነበረው ወደሱ መግቢያ ላይ ነው። በሩ በታች በኩል ነው ልበል። አዎ በዚህ በኩል ነው በሩ። ስለዚህ ለክፍት ሲሆን ሰዎች ገብተው ይዝናናሉ ማለት ነው። አብዛኛው ቦታ ላይ ግን የልጆች መጫወቻ አለ። እዚህ ምናልባት ይኖር ይሆን? ይሄ ነው መግቢያው። በጣም ግሪን ተደርጓል። ፋውንቴን አለ። ቤቶች ጥግ ላይ ያሉ እንግዲህ ለመዝናኛ ነው የሚሆነው። ያው ያስታውቃል ቦታው ስታዩት። ቅድስተ ማርያም ቤተክርስቲያን ፊት ለፊት ቅድስተ ማርያም ፊት ለፊት ነው የምንገኘው። ይሄ ትልቅ ቦታ ነው እንግዲህ የያዘው እንደምታዩት። እስኪ እንሻገርና ምን ለውጥ አለ ባለፈው ካየነው የሚለውን ነው። ይሄ ቦታ ላይ ያየሁትም አላሳየኋችሁም ነበር። አሁን ያየሁ ነው። ታጥሮ ስለነበር ምን እየተሰራ እንደነበር አያስታውቅም ነበር። እዚህ ጋር ሸዋ ዳቦ ትዝ ይላችኋል። እዚች መታጠፊያዋ ላይ እዚች ጋር ሸዋ ዳቦ ነበር። ይሄ ላውንደሪ ቤት ነበረ። እዚች ከርቧ ላይ ወደ ታች ፒዤሪያ ኢጣሊያን እዚህ መደዳ ላይ ነበሩ። ከሱ ቀጥሎ የፈተናዎች ድርጅት ተቋም ነው ያለው። ይሄ ፊት ለፊት የሚታየው ከሱ በላይ ነበሩ ግንብ ቤቶች ነበሩ። እነሱ በሙሉ ተነስተዋል። ወደ ውስጥ እንግዲህ የሆነ ግንባታ ያለ ይመስለኛል። ፊት ለፊታቸው እነሱ የነበሩበት ግን እንደምታዩት ግሪን ተደርጓል።
በዛኛው በኩል እስኪ ይሄ እንደምታዩት ተመሳሳይ ነው። ከላይ የመጣ ነው። ኩራዝ የነበረች ናት ታች የምታምረዋ ቤት የድሮ ቤት አሳምረዋታል። እንደውም ውበቷ በጣም ጎልቷል። አጥር ነበራት። እሷ ራሱ አጥር ውስጥ ስለነበረች አትታይም። ጣራዋ ብቻ ነበር ቀይ ቀለም ተቀብቶ የሚታየው። አሁን ተመሳሳይ ስለሆነ የሚቀባው ውበቷ ወጣ። አሁን አያችሁት? አጥሩ የለም፣ ራሷ አጥር ናች። ይሄ የኩራዝ ነበረች። አሁን እንግዲህ ምን እንደሆነች አታውቅም። የምታምር ቤት ነች። እሷ ልማቱ ይነካታል ብሎ ብዙ ሰዎች ፈርተው ነበረ፣ ግን ራሷ ድምቀቱን ቁጭ አለች። ይሄ እንግዲህ ቤት ጳጳሱ ቤት ነው። ይሄ መኪና የምትገባበት ቅድስተ ማርያም ያለው። ይሄ በቀኝ በኩል ያለው እንግዲህ ከዚህ ቀደም እንደ በረንዳ ይጠቀሙበት ነበር። ታጥሮ በጣም ብዙ ውበቱ ምንም አይታይ ነበር። አሁን ግን አረንጓዴ ሳር ለምለም ሆኖ እንዲህ ላይን እንኳን የሚያምር አድርገውታል። እዚህ ማለዳ ካፌ ርታች ታስታውሳችኋላችሁ። በረንዳ በሆነ ነገር የተከለለ ነው። እንዲህ ስታልፉ አታዩትም፣ ውስጥ ገብታችሁ ነው የምታዩትና ምን ለመንገደኛ እንደዚህ ውበቱ አይታይም ነበር። አሁን አትሊስት ግሪን ሆነዋል። ኦፕን ኤር ላይ ሰው እንኳን ቢቀመጥ እዚህ ውጭ የለውም፣ ግን ለመቀመጫ አይደለም፣ ዝም ብሎ ፊልድ ነገር ነው። ለአይን የተዘጋጀ ይመስላል። ዛፎቹ የቆዩ ናቸው እንዳሉ አልተነኩም። እነሱ ጥላ ናቸው። እንግዲህ ከስር ጃንጥላዎች ወይ ቢኖሩ ሰዎች መቀመጫዎች ቢኖሩ ይኸው እዚህ ጋር ራሱ ጥላ ሆኗል። ሰዎች ቁጭ የሚሉበት ታክሲ እዚህ መጫኛ ነበር። የሆነ ሰዓት ላይ እግረኛ ጋር እየተጋፋን ነበር ምን ሄደው። በነገራችን ላይ ይሄ እዚህ ጋር ታክሲዎች በጣም ይሞሉታል። ሰልፉ ኧረ በስመ አብ። አሁን ታች ያሳያቸዋለሁ። ታክሲዎቹ አንዱ ላይ ተሰብስበው ገብተዋል። ይሄ እንዴት እንዳማረባቸው እነኚህ ቤቶች ራሱ አይታዩም ነበር። እዚህ ጋር የታጠረ ነገር ነበረ። ሳሩን ከሳሩን ይሄ ፍሬሟን ይዞ የሳሩን የታጠረ ነገር አለ። ወደ ውስጥ ማየት አትችሉ ነበር። አጥሮ የሆነ ቆርቆሮ የሆነ ነገር አጥር አለ። አሁን ቤቶቹ ራሳቸው በርቀት ይታያሉ። ቤቶቹን ማስዋብ ብቻ ነው የሚያስፈልገው። አንዱ ችግሩ ፌርማታ ነው። በተለይ ታክሲ መጫኛና ማውረጃ አስፓልት ዳር ላይ የሆነ እዚህ ጋር አሁን በጣም ነበረ ሰው የሚቸገረው። ይሄ በቃ አሁን ምንም የሚቀረው ነገር ያለ አይመስለኝም። እነኚህ መንገድ መሀል ላይ ያሉ ያልተዘጉ ጉድጓዶች ናቸው። ትንሽ እነሱ ካስተካከሉ እንደተጠናቀቀ ነው። ግራ ቀኙ እንዴት አያችሁት? እኔ ያየሁትን እዚሁ ቀጥታ አውርቻለሁ። እናንተ ደግሞ የታዘባችሁትን ኮሜንት ላይ እንደምጽፉልኝ ተስፋ አደርጋለሁ። እያደረጋችሁትም እንደሆነ አውቃለሁ። እዚህ ቤት ሸሚዝ ሹራብ አልገዛችሁም ታላቅ ቅናሽ እያሉ ብዙ ሰው ቅናሽ ነው እያለ ይገባል። ኖርማል ነው። ግን አንዳንዴ እንደውም ልባስ ጨርቆችም እዚሁ ጋር ሰቅለዋቸው አብረው ይሸጧቸዋል። ቅናሽ ነው ብለው ይጽፋሉ። ይሄን ያህል ፐርሰንት ቅናሽ። ግን ሱቅ ጋር ስትሄዱ ያው ነው፣ ተመሳሳይ ነው።
አንድ ሁለተኛም ገዝተን እንደዚህ ቅናሽ አለ እዛ 4 ኪሎ እየተባለ አሁን ለጊዜው እቺ ታክሲ አምትጋበት ነው ታክሲ ፌርማታ ለጊዜው ይመስለኛል አንድ አዲስ መንገድ ነው ይሄ በነገራችን ላይ በዚህ በአሳቤቷ ብቻ የሚያወጣ ነበር አሁን ግን ቅድስተ ማርያም ጀርባ በኩል ቀጥታ ያወጣል ለጊዜው ታክሲ አሁን 4 ኪሎ ወዴትም ስትሄዱ 4 ኪሎ እንደ ፌርማታ ሆኖ የሚያገለግለው ይሄ ውስጡ ነው ይሄ መኪና ታክሲ አይቆመችበት መደዳውን አለ ወደ ቦሌ የሚሄዱ ወደ ሜክሲኮ ወደ ሽሮ ሜዳ ወደ 6 ኪሎ መገናኛ የት የሚሄዱ እዚህ ውስጥ ገብታችሁ ነው አንድ ማቋረጫ መንገድ ነው ለጊዜው ይመስለኛል እንግዲህ ግን እዚህ መንገድ ዳር ላይ ቆሞ ከሚዘጉ ይሄ በጣም የተሻለ ነው ይመስለኝ ክብራትና ክብራኔ ልወዞዞ ተከታታዮች እንግዲህ ለዛሬ ካፊያው ዘመህር ከካፊያ ጋር እየታገለ ቪዲዮ ለመስራት የሞከርኩበት ቪዲዮዬ ነው በርግጥም ተሳክቷል ዝናቡ ሳያስቸግረኝ ዝናቡ ሳያስቆመኝ ቀንሷል ዝናቡ ኦልሞስት ቆሟል ማለት ይቻላል የተፈጥሮና ቀመር ሳይንስ ኮሌጅ ተብሏል ሳይንስ ፋክልቲ ብቻ ነበር ይመስለኝ አሁን ነው ይሄን ስም ያየሁት ለዛሬ ያዘጋጀውላችሁ እንግዲህ እኔ መስለ ነበር በሌላ ቪዲዮ እስከምንገናኝ እንደሁሌው እንደምላችሁ ሰላምና ጤና ብዝት ይበልላችሁ ጤና ይስጥልኝ